በጠዋት ከቤቷ ሄጄ ልጠራ። እንዴት አመሸ? ሰሞኑን ግን በሰላም ነው? ዛሬም እኮ ጊዜ አጣሽ። በቃ ከስራ ስትመለሽን ቁጭ ብለን ማውራት አንቺ። እባክህን ዛሬ አትጀምሬ። ከባድ ቀን ነው ያሳለፍኩት። ጭንቅላቴ ሊፈነዳ ነው። ከባድ ቀን? ሁልጊዜ ከስራ ስትመጪ ከባድ ቀን። ቆይ ምን እየሰራሽ ነው? ወይስ ከኔ ጋር ጊዜ ማሳለፍ ሰልችቶሻል? ማን ነው ደግሞ ስልክሽ ላይ ቴክስት የሚያደርገው? እስቲ አምጪው። የስኬታማ ትዳር ሚስጥር። እኔ ቆንጆ ተይ ብሬን ጨረሽው እንዳለ በእንቱን ጓደኛዬ እንዴት ነሽ? ደህና ነሽ? ኧረ በስመ አብ እንደየው አይነባል። ካገባሽማ እንደየው አይነባል ነው እንዴ? ቅቅ እኮ ነው የሚያደርገኝ እየተሞገሰ። ሰላም ምርጥ ያስደናችሁ ይትበኔኝ ኮቨር ቻናሉ በድጋሚ መጣችሁ። ሁሉ አማኑ ሁሉ ፊሰኔ በጣም ጃኒ ሁላችሁ በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለናንተ ያበድ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ብዙ እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። አባሽን ቤት እዚህ ጋር ነው እንዴ? ብራዘር እዚህ ጋር ነው። ስንብር ነው? ዋና ፍሳሽ ነው ወይስ ጉብታው ነው? ምንድነው ጉብታ ማለት? ልሸኝ ነው ወይስ ልከምሪው ነው ማለት ነው? ጭቃሸኖ ነው። 10 ብር ቀስ ብለህ ተጠቀም። ጎረቤት አለ፣ ድምጽ አታብዛ። ጭቃሸኖ ሁለቱንም ማለት ነው። ሰውዬው ምን ሆነ ነው? ቀስ አድርገህ እኮ ነው ያልኩት። ምን ሆነ? ስማ፣ ሽንት ቤት ነው ስቱዲዮ ነው የገባው? ምንድነው ረብሽ የምትፈጥረው? በ10 ብር ቱክስ ትከፍታለህ እንደ ሰው ላይ። ቀስ አድርገህ ተጠቀም። ቦጆ ኧረ ወይኔ ጉዴ! ምንድነው ስማ፣ በ10 ብር ጣራ ግድግዳ አርታ ትነካለህ እንደ ቁልፉን ሳይቀር። ጦርነት ወድ ቀስ አድርገህ ተጠቀም እባክህ። እንደው ይበቃሃል። ናውጣ ይበቃል። ናውጣ ይበቃል። በቃ ከዚህ በላይ አታራብኝም ወንድሜ። ምንድነው ቁምቡሬ ወድ? እሺ ቁምቡሬ ሆድ ምን ማለት ነው? ኮሜንት ላይ ጻፉልኝ። ኧረ ዳኒ የሥራ ዘርፎች ምንድናቸው ግን? ኧረ ወይኔ ጉዴ! በቃ የዳኒ የሥራ ዘርፎች ሻኖ ጠባቂ፣ ሊስትሮ፣ ቴክኒሽያን፣ ሹፌር። ከዛ ሁሉም ላይ ይጮህባቸዋል ደግሞ። ዳኒ ትመችኛለሽ ነው የምልሽ። በቃ የሆነ ቀልድ ልንገርሽማ። እሺ እንስማ። ኧረ ፊት የሆኑ አባት እንዳልሽ የት አልቀዱ? ወይ እንስማ ምንድን ነው እኮ በእርግጠኝነት ስቃሃል። አንቺም አንተም ስቃችኋል። አየ ሳቅ ይጋባል። እሺ ሳቁ ደግሞ አትያዙት ራሳችሁን። ሳቅ እድሜን ይቀጥላል። ይሄን እቆጭሻችን ልብ ይደረጋሽ ካንቺጋ የጨጓራ ያጣጣም ዛሬም በቃ ታፍ እየተጫወተችባል። አታርጊ ትላታለች። ሰው እስኪ አሁን እህቱ ታላቁ ልትሎን ይሰማል፣ ያዳምጣል፣ ያውቃል። አንቺ አታዳምጪ። ቴሌቪዥኑ ላይ ይሄን ያህል ይሰማል፣ ያዳምጣል። አንቺ ግን እንከንከን እያስጠናቻት አሻንጉሊቱን ነው የምታየው እኮ። እኔ ምን ላድርግሽ? እየቀጠቀጥኩ ላስተምራት አሳዝናኝ እኮ ነው እዚህ የምቃጠል እኮ አስተዋጋ ተጫውቺ። እሺ ጥላቱ ተይው። እሺ ለማንኛውም ነው የምጽፈው። ማዘር ካራክተር እያልኩ እኮ ነው። እነዚህ ልጆች ግን ፈለዋ ሁሌ ታዝናለች። በቃ አይታል። ሁለት እናት ኖሯት ታዲያ ምን ታርግ ልጅቷ? ሁለት እናት እኮ ነው የሆኑባት እኮ። እናትየዋ ትክክለኛ እናቷ አለች፣ እንደገና እህቷም እንደ እናት ነው። በቃ ሚከራይ ቤት አለት። ምንድነው ስራ? ሹፌር ነኝ። ምን አላው? ኧረ ሃፒ መሆን። አዎ የለም ሄዶ አሁን አላላልሽም እንዴ? የለም በቃ አሁን ምንድነው?
ምንድነው? ሹፌር ሲላት አይኗ በራ ነው የምልህ። ከዛ በኋላ ፍቅረኛ አለኝ ሲል በቃ ደበራት። ለምንድነው? እስቲ ይሄን ሹፌሮች ናችሁ መልሱልኝ ሹፌሮች። ምንድነው ሹፌሮች የሚያስወድዳችሁ እንዲበሉይነት? ሶፊ የወንድ ጓደኛ ለምንድነው መመርጩ? ይሄዳለሁ እንጂ እየተቆጣጠራን ነው። ነይ ወደዚህ ይሄ ታዲያ የወንድ ጓደኛ ነው ፍቅረኛ ነው የሚባለው? እህትዬ ያው በቃ ፍሬንድ ዞን ተደርጎ በግድ ይሄ ልጅውን ይወድሻል። ምንም እኔ አላምንበትም። ወንድና ሴት ጓደኛሞች ይሆናሉ አላምንም። እኔ አላምንም። እውነት በእኔ ሀሳብ የምትስማሙ ሰዎች ልክ ነው ወይስ ልክ አይደል? ይሄ ሰውዬው በግድ ፍሬንድ ዞን ተደርጎ እንጂ ይወዳታል። ወደ ዘይድ እባክህ ዘረቢስ ምን አይስድብ ነው እንደዚህ ታጥበህ ልትሄድ? ዛሬ ሳይረፍድብህ አይቀርም። ለምን ቶሎ ታጥበህ አትሄድ? አንተን እኮ ነው ወይ እኔን ነው? እና እዚህ ጋር ካንተ ውጪ አንተ ሊባል የሚችል ሰው አለ? ጅል ቶሎ ወልወል። ኧረ እሺ አንዴ ባባን ፊቱን ልጠበውና ቁርስ ልስጠው። ምን ከኔ ጫማ እሱ በልጦ ነው ደግሞ? አጠብከው አላጠብከው? አመዳም ዘራ አመዳም ናችሁ። ጭቶ ነው። አሁን ቶሎ ብለህ ወልወል። አንተ ንቀት ነው ወይስ ቤት ውስጥ እየዋልክ ፍርፋሪ ያጠገበክ? በእጄ ላይ እንዳለክ እንዳትረሳ። የዛች አጣናት ቆርጥላለች። መቼም እንዲቋረጥ አፈልግማ። እዩ ወደ ዘይድ እባክህ ዘረቢስ። አንቺ ውሻ ትሰምኛለሽ? ማርም ሲበዛ ይመራልሽ። ወደዛ ህይወት መመለስ ፈርቼ እንዳይመስልሽ። ለዚህ ልጅና ለእናቴ ስንወሽ እናቴ የሚያሳክምልኝ የለም። አሁን ግን በቃ ለፍቅር ባልችለው። ኧረ ሁሉም ነገር ከልክ አያልፍም። ውጣ። እውነት ታውሂድ ገባ አያዋጣህም። እንደለመድከው ቤተሰቦችን ጎዳና ላይ ልታወጣቸው ነው። አዎ ያውጣ። አንቺ አይደለም የፈጠረውን ነፍስ ዝም ብሎ አይጥል። እሱ ያውቃል። አሚን። አዎ ገና ለገና ሰዎች ትከሻዬ ላይ ናቸው ብላችሁ የምትዘባነኑ ሰዎች አደብ። ወንድሜ ወይ የኔ አባት ቁርስ እኮ አልበላሁም፣ እርቦኛል። እኔ የኔ አባት ቆይ ኪሴ ውስጥ ሆነች ብር አለች። አንድ ፈጣሪ ወፍ ራሱ ይመግባል። እንኳን አይደለም ለፈጠረው ለሰው ልጅ እንካከመስ ጎበዝ ብላ። ዋው ጣፋጭ ነው። ሁሌ ትገዛልኛለህ ወንድሜ? አዎ የኔ አባት። ገርባኮ መሸኮ ሙሉ ቀን ለውዝ ስትበሉ ነው መሻ። አንተ ጧት አይደል እንደ ፊት ትምህርት ቤት ሊሄድ ነበር እኮ ልጁ እየበላ ማለት ነው። የሆነ ሰዓት ይቀርጻል። መሽቷል። ታውቃለህ። ታውኔ ይኸውላችሁ እንደዚህ ተመሳስጪ አዝኜ ምናምን ኮንቲኒቲ ጠብቁልን። አሁን አድሮ በነጋታው መቅረጽ አቅቷችሁ ነው ይሄን ፉቴጅ። ምን አለች? ለምን ሩዱ ለበሰች? ለምን ነው የምትቀናው ሁልጊዜ? እንዴት አትቀና አድርጋት። እንዴት አድርጌ ላርጋት? አይደረግም። በቃ አይቀናም። ሰው የሚለብሰውን ነገር አይቀናም። ጋቢር ማይቀና ተንኮል ማይሰራ ልጅ ይወዳል። እሷ ደግሞ ምንድነው? ጎበዝ ልጅ መቅናት የሰይጣን። ወልደሻል፣ ልጅማ ወልደሻል እኮ እናትየው። ታላቅሽ እኮ ነኝ እንዴ? በቃ ኦቶሪቲ ቴክ ማድረግ ትፈልጋለች። ታላቅ ይከበራል፣ ግን ሁለታችሁም መከባበር አለባችሁ። እሺ መቼ ሰደበችሽ? እየሰደበች አይ መሳደብ የለብሽ። አሁን ግቢና ልበሽሽ ይጀልብሻል። አሁን ደግሞ ምንድን ነው? ቀሚስ አለበስኳት። ይሄን አለች። ይሄን አልፈልግም አለች። ከዚህ ይሄን ሳለብሳት ለምን ለበስኩ? ያ የለም በርብሩ ድምቅ ያለው ለልደቴ 6 ዓመት የለበሰችው የለም። እሱ ካለ ማን ትፈልግ ብዬ ቁጭ ሳርግ ደግሞ ለምን ይሄን አረኩ ብላ አታውልቁ። ሳይት በቃ የፈለገችውን ትልበስ ፈልግ። ኢሹ ነው በቃ። እኔ ዝም ብለ የገባች ዝብርቅ የምታደርገው አይቻልም። በየቀኑ ይሄ ነው ዴይሊ ኮንቨርሴሽናቸው ልጆቹ። እንዳትጣሉ ልትገርፋን ነው የገባችሁ። ነይ ምን ቸገርሽ? አንድ ታዘበራርቅ ራሷ ታስተካክላለች። እሺ
ሲጀምር እናትየዋ ራሷ ለታላቅየው ታደላለች። በቃ ዝም በይ፣ ራሷ ነች የምታስተካክለው። እሺ አትናደጅ። በቃ አቀማመጥ ምናምን ኮፒ። እርግጠኝነት እናትየዋ ራሱ እንደዚህ ናት። ወይኔ ጉዴ! አሁን እንዴት ብዬ ነው ሁለተኛ ልጅ እርጉዝ እንደሆንኩኝ የምነግረው? ደስ ሲል አረገዝኩ እንዴት በዚህ ፍጥነት ሁለተኛ ልጅ ያማታል እንዴ? አሁን ከኔ ባለቤት እኩል አይደል እንዴ ወለደችው? ምን ማሰቧ ነው? ኧረ ምንም ማትረባ ሚስት ነው ያለች። አንተ ወይኔ እንዳለ መስቀልቅሎ ልታወጣው ነው እንዴ? እንዴት ያንተ ጭንቀት አይገባት? እንዴት አትረዳህም? አፏን ሞልታ አረገዝኩ አለች። በል ወንድሜ ተወጣው። እኔ የተባረከች ሚስት ነው ያለች። የመጀመሪያውን እንኳን ስንወልድ አቅደን የወለድ ነው። እንደዚህ አይነት ስህተት አትሰራም። ልጅ እኮ ጸጋ ነው። ተወጣው አባቴ። እንዴት እንደዚህ ትላለህ? ይሄንን ንግግር ካንተ ነው የሰማሁት። ልጅ ተፈልጎ ታቅዶ አስበህበት የሚሰጥ ነገር ነው። ማንም ሰው ስለፈለገ እኮ ልጅ ማቀፍ አይችልም። እንዴ ተማርክነ ማገናዘብ ትችላለህ። ብዙ ነገር ታስባለህ ብዬ አስብ ነበር። ተሳስቻለሁ ማለት ነው። አንድ እርጉዝ የሆነች ሚስቱን ምን እንዲያደርጋት ነው እንደዚህ ብላ የተናገረው? ልጅ የእግዚአብሔር ስጦታ እንጂ ማንም ሰው አቅዶና አስቦ የሚያገኘው ነገር አይደለም። አሁን ደውለህ ቶሎ ብለህ ይቅርታ መጠየቅ አለብህ። እንኳን እግዚአብሔር ረዳችሁ፣ እንኳን እግዚአብሔር ለዚህ ያበቃችሁ ነው ማለት ያለብህ። እኔም አርግዣለሁ። ትክክል፣ ደስ ነው ማለት ያለብህ። አስበህ ፕላን አድርገህ ምናምን በፈጣሪ ስራ መግባት ሲጀምር አያስፈልግም። ይሄ ሚስቱ ምንድነው ይሄን ካንተ አልጠብቅም ካለች በኋላ ግን አስተማረችው። በቃ ትዳር ምኑ ደስ እንደሚል ታውቃለህ? እሱ ገና ለገና መጥፎ ሆነ ወይም እንደጠበቅኩት አላገኘሁትም ተብሎ አይተው ተነጋግራ ባሏን ታስተካክላለች። የተባረኩ ሰዎች። አራጋስ እንዴና አላወቅኩሽም እንዴ? እንዴት ረሳኝ? ሰላም በለኝ። አረ አንቺ ዱርዬ! አረ ሌብነት! አንቺ ደግሞ ስራ እንዴት ይዞሻል? ባለፈው የሆነ ወሬ ሰምቼ በጣም አስጠልተሽ። አይ ውሸት ነው። አይ የኪስ ሰርቃ ተይዛሉ ትተሻል። አይ ወሬውን ነው የሰማሁት። ታዲያ ድንፋፉን ሰው ካገኘሽው ታዲያ ለምን አበዩም? የእርሶም ተበልቷል እኮ። አሁን ለሰው ምን ተብሎ ነው የሚነገረው? የእርሶም ተበልቷል። ስልክ ወሰደችው እና አሁን ለሰው ምን ተብሎ ነው የሚነገረው? ጎበዝ ሴት ስልክ ተሰርቃች። እኔማ ስልኬን ሰረቀችኝ አይደለም፣ በሴት ሌባ ተሰረቀች። አንተ እዚህ ሆነህ ነው? አዎ እዚህ ነበርኩ። ምን ነው 9 ሰው ከቦ ሲዘርፈኝ ዝም ትላለህ? ስልክ አዎ 9 ማሳዝን በጣም ተው። አንተን አልጎዱም። እኔን ማንን ካኝ አንዱ አፍታውን አልኩት። አንዱን ደንደሱን ከጀርባ ያቻት እኮ ያቻት እኮ ወሰደችው። ከስከችሉ ታከኛው የወሰደችው 9 ነው አይደል እንዴ ያልከኝ? 9 ሰው ወሰደብኝ አይደል ያልከኝ? አስተሳሰቧ ከ9 ሰው በላይ ነው የሞት። ከስከችሉ ምን ያልከኝ? እና ያዛት እንጂ ሂድና አሩጡና ያዛት እንጂ። ሁለት አይደላችሁ እንደ ሌባዋ የዚህ ነው ያለ መጣች ለኔ ብላ። ወይኔ ደስ ሲል። ውጭ ሀገር ያላችሁ ሰዎች በሰላም እንደዚህ ለሀገራችሁ ያብቃችሁ። አሜን በሉ ኮሜንት ላይ በእናታችሁ። እናንተም ውጭ ሀገር የናፈቃችሁ ሰው ካለ እንደዚህ መጥቶ ቅፍ ያርጋችሁ ደስ ሲል። እኔ እቺ ኤርፖርት መለያየቷን ነው የምትደብረኝ እንጂ ከውጭ ሰው ሲመጣ መቀበሉ እንዴት እየተንሰፈሰፍኩኝ እንደምቀበል ሰው። የህንድ ፊልም የሚያበዛው ጀለስ ቴራ ሜራ ሜራ ቴራ ቴራ ሜራ ሜራ ቴራ ትስካ ሂረንጊ ከቢ ከቢ ጀልቴ ከቢ ከቢ ሩክቴ አኒ በከኒ ካሽሚር ሜ አረባ ከህንድ ፊልም ማየቱን አቁም አንተ ልጅ ባክ እኮ ዶንት አንግሪ ሚ yo me voltao me cartao አፍህን ዘጋጎቴ ነው ያለ። ምን እየሆነ ነው? ጭንታ አሬ क्या हुआ तुझे क्या हुआ आते चलने वाले ሙዝ አወጣ። አሁን በሙዝ እንዳይከትፋችሁ ተጠንቀቁ። ቆረጠ። ጤነኛ ይመስለኝና እንዴ በእናትህ እንዴ ፊልሙ ላይ ይቆርጣል ነበር እንዴ እኮ ሆሊውድ ኢዝ ጀስት ክሬዚ እኮ በቃ አንገታቸውን ምናምን በሙዝ በጥፊ መቶት ማለት ነው። የተመታው ሰውዬ ከመሬቱ ጋር ነጥሮ ምናምን ወደዚህ ይወድቃል። የጎረቤት ልጅ አረቤ ቢሹ ጫማውን አውልቆና ዳቦ በሻይ ነው የምትበላው? አይ እኛ እኮ ጧት ምላስና ሰንበር ነው የበላነው። ቀና እየተባልክ ነው። አባቴ እኮ ቤቢሾ እየተጠራ ነው መሰለኝ። አረ ማንንም አልጠራኝም። ጆሮ አለኝ እኮ እሺ እሰማለሁ። አባቴ ከኢንቪን ማይተነዋል መጨረሻ ላይ ይሞታል። በቃ
ኩርንስ አይደለም ኩቤ አይደለም አንተ ስለተባለ እኮ ነው ጀመረ በቃ ምቾት አይሰጠህም በቃ ደሃ ናችሁ እንዴ ነው ያለው አይደል ይቺን ያሳለፈ ያውቃታል በቃ እንደዚህ ናቸው ቀጥ ብለህ ሂድ ምንድነው እግርህን እንደዚህ በልቀጣው ብራኬት የስልክ ጥሪ ነው ፈንክቹ የታ እንዲህ አስፍቶ እየሮጠ ማያመልጥሽም የአባቷ ስም ሲጠራ እንዴት ደስ እንዳላት እኔ ልስፈልሽ አዳምጪ እንዳዘፍኝ እኔ ስዘፍን አፎሚ እሺ ጊቢያ አትታየኝማ እኔ ፍለፊት ሆኜ እሺ ቋንዴ በስተርኝ እንደሱ አሁን ትታያለሽ ደስታና ፍቅር እኛ ቤት አሉ ወይኔ ደስ ሲል ውለው አብረው ያድራሉ እቺ ቃል ትጣፍጣለች ካፌ አጥፋም ትጣፍጣለች አባዬ እወድሃለሁ ወይኔ ደስ ሲሉ እማዬ እወድሻለሁ ከሀገር ውጭ እኮ ነው አባትየው ለዛ ነው መርቁት እስቲ በእናታችሁ ቤተሰቡን ልጁን መርቁለት እወድሻለሁ እንዴት ነው አሪፍ ነው ወይኔ ስዊት የሆነች ልጅ ሳሚው እስቲ ሳሚው ፈጣሪ በሰላም ያገናኛችሁ እውነት ደስ ሲሉ ደስ የሚል ቤተሰብ በቃ እኔ ቃል የለኝም መርቋቸው ብቻ በእናታችሁ ምንድነው አንተ ተረጋጋ ምን ሆነ ነው ምንድነው የምትለው ቆምን አለ ነገር ለዘረፋ ለብነት ነው መጣችሁት እኔ አውቃለሁ እሺ ምንድነው ተረጋጋ ወንድሜ ምን መረጋጋት ምንድን ተናገር ከታይላንድ ሀገር እኮ በእናትህ ለታረዙ ሰዎች እኮ ልብስ እኮ ከውጭ ሀገር ዘን መተን ነው ለታረዘ ሰው ምን እርዳታ ልብስ ነው አዎ ልንረዳ ፈልገን እንዲዞሩ ስትሉ አለ የታረዘ ሰው የፈጠነው ቅያስ ቀይሮ አውልቆ ይጠብቃችኋል ታረዘ ማለት ርዝርዝ በእርግጠኝነት ነው የምልህ ልብሱን አውልቋል መኪና ውስጥ ልብሱን አውልቋል በእርግጠኝነት እያልኩ እኮ ነው የት ነው የምንዞረው ወደዚህ ዙሩ ወዴት ዙሩ እንጂ እኔ ባላ ታረዛለ አራ አካባቢ ቅርባችሁን የታየለ ያልኩት አልቀረም ኢትስ ላይክ በቃ ቪዲዮን ድጋሜ እንዳየሁት ነገር ነው ላፊል እያረኩ ያለሁት ሁሉ ጊዜ ድክም የሚያደርገኝ ቪዲዮ ተልጩ ይሮጣናው ጨንጓራን ከወጣሁት አሁን ተቀርጻል ከዚህ በኋላ ትከሰሳለህ ሄደ መሞት ነው በቃ እዚህ አረጋግጥ ልግደል ምን እንደው ለውጣው አራሩት ዘለቀ ለምንድን ነው ማደርሰው ግን አረተው ይሄ ልጅ እኮ አሁን በጣም አድጎ ሊሆን ይችላል የእውነት አደልት ሁሉ ሆኖ ሊሆን ይችላል እኮ ይሄ ቪዲዮን የት ነህ ግን ያለው በእና ቲክቶክ ስራ በጣም ፌመስ እኮ ነው የምትሆነው ይቺ ኢንሲደንት በጣም ፌመስ አድርጋለች አሁን ታላቅ ወንድሜ ሽንቶ እየመጣ ነው ፕራንክ ላደርገው ነው እሺ እንደው አሁን ቤተሰር ቶሎ እንደውሽ ኩርንስ ያለቀል አንተ ምን ይቀልድ ነው የምቀልደው እንደዚህ ነገር በነፍስ የሚቀልድ ቀልድ አልወድም አላልኩም እንዴ ቀልድ ነው ወንድሜ ጭራሽ እየቀረስክ ነው ከወንድሙ ጋር እኩል ሳይኮ እኔማ ሁሌ እያልኩኝ ይህን ነገር በቃ ምን አይነት ፕራንክ ነው እሺ አሁን ይህ ድንች እዚህ ለብዙ ዓመታት ሲሰራ ቆይቷል እናም ከዚህ በፊት እንዲህ ያለ ነገር ተከስቶ አያውቅም ድንችዬ ፓርት 3 ማየት አለብኝ ድንች ፓርት 3 በእና ሲያሳዝን እኮ በጣም ተጨነኩ አለቃ ከስራ አባረረኝ ዳግመኛ እንዳላይህ ብሎ አባረረኝ በጣም ጨንቆኛል የኔ ፍቅር ለምን ከስራ አባረረክ ነው ገንዘቡን አልመለስኩለትም ነበር ወይኔ ድንች ፍቅር ለምን መንገድ ላይ ሃንግ ተሰርቼ ነው ታዲያ ለምን አልነገርከኝም ነበር እንዳትጨነቂብኝ ብዬ ነበር እና ለአለቃህ ነገርከው አዎ ለአለቃ ነገርኩት ግን አሁንም አላመነኝም ማስረጃ ሳየኛለኝ አዎ ትዝ አለኝ ከባንኩ ፊት ለፊት ካሜራዎች አሉ ሄጄ አጣራለሁ ፈጣሪ ይመስገን ካሜራውን አገኘሁት የዘረፋውን ምስል ካገኘው በመጨረሻ ማስረጃ ይኖረኛል
አምላኬ ሆይ እባክህ እርዳኝ። አረ ፈጣሪ ድንችን እርዳው። ማጥፋት አለብን። ስንሰቅ ካሜራ አይቻለሁ። ስለዚህ ምን እናድርግ? ቶሎ ብለን ቦታው ላይ ያለውን ቪዲዮ ማስጠፋት አለብን። እንፍጠን። አሺ ቶሎ እንሂድ፣ ፍጠን። ያንን የካሜራ ምስል አሁኑኑ አጥፋው። ይህ ለደካማ ጊዜህ እንዲሆንህ ነው፣ ማንም እንዳያውቅ። አይዟችሁ፣ ሁሉም ነገር ተስተካክሏል። ካሮት በአንድ ቸኮሌት ተታለለ። ጊዜ አሳለፍን። የድንችን ሙሉ ደሞዙን ወሰድን። አዎ፣ በየቀኑ እንደዚህ አይነት ገንዘብ ማግኘት ከቀጠልን በጣም ባጭር ጊዜ ውስጥ ሀብታም እንሆናለን። ሰላም፣ ትላንት የተቀረጹን ቪዲዮ ወይኔ ሲያሳዝን። ይቅርታ፣ ለጊዜው ሲስተም አይሰራም። ነገረ ተመልሰክና እባክህ፣ ይህ ቪዲዮ ለኔ በጣም ወሳኝ ነው። አይሆንም፣ አሁን ከዚህ ሂድ፣ ጥበቃ አስወጡት። ሙሰኛው ካሮት ሙሰኛ ፖሊስ ነው ካሮት። ወይኔ ድንች ላንተ ፈጣሪ ያለ ድንችዬ። እኔ ሽንኩርትና ካሮት ከዚህ በኋላ በበላ ጭራሽ ነው ማልበላው። ጋደም በልበት እስቲ ለወገብህ። ሰላም፣ ትላንት የተቀረጹን ቪዲዮ ልትሰጠኝ ትችላለህ? ይቅርታ፣ ለጊዜው ሲስተም አይሰራም። ነገረ ተመልሰክና እባክህ፣ ይህ ቪዲዮ ለኔ በጣም ወሳኝ ነው። አይሆንም፣ አሁን ከዚህ ሂድ፣ ጥበቃ አስወጡት። አይሆንም። ምንድነው የተፈጠረው? አለቀልኝ። እኔ ታማኝ ነበርኩ፣ እነሱ ግን ታማኝ አልነበሩም። ይህ ምን አይነት ዓለም ነው ፈጣሪ? የታመንኩት ሰው ከጀርባ ተመታኝ። በፍቅር ስም ነበር ግን ህመም ተሸፍኖብኛል። የሆነስ በጣም ነው የሚያሳዝነው ድንች። አሁን ሚስቱን ምን እየበላ ሊጦር ነው? ምን አድርጎ ሊያኖር ነው ከሚስቱ ጋር? እሺ ምን ሰርቶ ሊያድር ነው? ሰራተኛዬ ድንች ለብዙ ዓመት እኔ ጋር ሰርቷል። እንዴት እንደዚህ ሊያደርግ ቻለ? ጠርቼ ነገሩን ማረጋጋት አለብኝ። ሀባብ ደግሞ በሙሉ አእምሮ ስማ። ሲስተም የለም ብሎ ፖሊሱ ጥበቃ ጠርቶ አስወጣኝ። እንዴት እንደዚህ ይሆረናል? ተስፋ ቆርጫለሁ። ከዚህ በኋላ ምንም ለአለቃ እውነቱን የማሳይበት ነገር የለኝም። እንዴ እንደዚህማ አይሆንም ውዴ። አለቃን እኔ ሄጄ አወራዋለሁ። የድንችን ገንዘብ ቀማናለሁ። ግን እሱ ለማስመለስ አልሞከረም። ዓለም ላይ ካሉ ቀላል ስራዎች ድምጽህን ቀንስ፣ ሰው ሊሰማን ይችላል። ኢቭል ሰዎች። በዚህ ሰዓት ማንም አይኖርም። ሰላም አቶ ሀባብ። እንዴት ነሽ ወይዘሮ ቲማቲም? ስለ ድንች ጉዳይ ላወራክ ነበር የመጣሁት። ድንች ገንዘቡን እንደሰረቀ ነገረሽ? እሱ አልሰረቀም። ገንዘቡን ሊመልስ ልክ እየመጣ ነበር። የካሜራውን ቅጂ ላንተ እውነቱን ለማሳየት ካሜራ ክፍል ሄዶ ነበር። ታዲያ ለምን አላሳየኝም? ይሄን አንተ እውነታውን ለማየት ስለማይከብድክ አባክህ አንተ ሄደከው። አባክህ ድንች ውዴ ልቡ ተሰብሯል። አባክህ እውነታውን ማወቅ ፈልጋለሁ። የኔ ፍቅር እንዴት ሆነ አይሆን? ልቤ በጣም እየፈራ ነው። እባካችሁ እስኪ አንድ ነገር በሉኝ። ድንች አትፍራ፣ ተረጋጋ። ውድ ሚስትህ ቲማቲም ከሀባብ ጋር ተነጋግራ እንግዲህ ውሳኔዎችን ታስተካክላለች ብዬ ነው ያስባለሁ። እኔም እንዳንተ ልቤ ተንጠልጥሏል። የዚህን ፊልም ፓርት 4 መፈልጉ ሰዎች ኮሜንት ላይ ፓርት 4 እያላችሁ ጻፉ። ሻዋየው ፓርት 7 ይላል። እሺ ሁሌ መሯሯጥ ነው በቃ። እኔ በጣም ሰፈር መጣለሁ። እሺ ውሾቹ እንዳይነክሱ። ጫካ ሰፈር፣ እጣን ሰፈር ምናምን የለም እኮ እንደዚህ የሚባል ሰፈር። አሁን ይሄን የገጠር ልጅ ለአንዴና ለመጨረሻ ጊዜ ማስወገድ አለብን። እሺ ቦስ፣ አያሳስብ ቦስ። አያ ሳነጃቢ ወንድሜ ታስፈልገኛለህ። ናውጣ። አረ ለሁለት መሄድ ተከልክሏል። ተዉ። ከዚህ በኋላ ለትንሽ ጊዜያቶች አንገናኝም። ለምን? እሱን ጊዜው ሲደርስ እነግርሻለሁ። ይቅርብሽ እሱ ዱርዬ ነው ማለት። ዱርዬ ብቻ ሳይሆን ተፈላጊ ነው፣ ፊውጂቲቭ ነው። በእንትኖች ይፈለጋል ምናምን። ወይኔ ሀብሉን መለሰላት፣ ሲያሳዝን። ለምን ሰጠኸኝ? እድሌን ስላገኘው። በቃ እሱ ይቅርብሽ። እኔ ያለው እኮ እዚህ ጋር ምንድን ነው አየር የምትይዙት ግን? በቃ እሱ ይቅርብሽ እያልኩሽ እኮ ነው። አሁን ምን አድርጎልሽ ነው እሺ የምትወጂሽ? ሀብልሽን ስለሰረቀ ነው? አብሮ ልቧንም ሰርቋታል። የገጠር ልጅ ነፍስም በእጄ ሳላጠፋት ከዚህ ሰፈር ትጠፋለህ። አጠፋው።
seppellire la sui montagna. Oh bella ciao, bella ciao, bella ciao. ምን እንደ ችኩር ምን ልትሆኑ ነው? እነሱ 4 ናቸው እና እሱ ደግሞ 3 ናቸው። አተ ይኩ አንድ ሰው አተው ነው ለምን ሾላ ወተት አይሆንም ታዲያኛ ምን አገባን? የዚህ ፊልም ፓርት 8 መፈልጉ ሰዎች ኮሜንት ላይ ፓርት 8 ብላችሁ ኮሜንት ላይ ጻፉ። እንዴ ምን ሆነሽ ነው? ደጋግሜ መጥቼ እንዴት ይወጣል? ምን አድርጌ ነገርኩሽ? ለምንድን ነው ይሄን ያክል ጊዜ ቆየኸው? ዋው ነግሬሽ የለ እንዴ ችግር አጋጥሞኝ ነው አይደል? እኔ ስላንተ ችግር ምን አገባኝ? ካንተ ተለይቼ 3 ቀን አይደለም 3 ደቂቃ መቆየት እንደሚከብደኝ አታውቅምና ነው። እሱ ነው እንዴ? ይቅርታ እኔ ቆንጆ ጥፊው ግን ድንገት ሳይደንግጬ ነው። አሳመንኩ እንዴ? ትንሽ ከዚህ በኋላ ግን ሄድክበት አብረኝ ነው ሄዳ ትናፍቀኛለህ። ቺታ አርጋም ወይኔ ሲያሳዝን ደስ ይለኛል። ምን ልስራልህ ታዲያ? ደስ ያለሽ ሄድ ታውቃለህ እንዴ? ከእናንተ ግቢ ሮጦ ሲወጣ ነው ያዝኩት። ሌባ ነው። ምን አገባ ሰውየው እንደፈለገ ይሁን። ምን አገባ አንተ ትመጣለህ? በሰው ምን አገባ? ምን አገባ? ባንተ ምን አገባ? ምን አገባ? ወይኔ ባይስ በሰላም ቺት ማድረግ እንኳን ማይቻልበት ሀገር ዛት ጥፊ was just personal ግን አንተ እንዴት ነው ጮው ሽብና አድርጎ ነው ያለው። እሺ የሲቲውን ፈርጥ ሊስልልን ነው በቃ ያራዳ ልጅ። አይ አርትን እኮ አንተ ሳላት ነው ማለት በቃ ጥበበኛ ስትሆን እንደሱ በኮልጌት ነው ማለት መስታወት ላይ ዝም ብለህ ጥርስህን እየቦረሽ ጭንቅላት ላይ ይመጣልሃል። ዝም ብዬ አየር ላይ በቃ ዶክ ሁሉ ሳለው እዛው ዝም ብሎ ብረሽ አድርጎ ማን ያረዳ ልጅ ማስተርፒስ ነው ማለት በቃ ያቡ ይመችሽ። ይሄን ቪዲዮ ያገኘሁት ማለት ነው ከማንቸስተር ሲቲ ፔጅ ፖስቶት ነው። ማንቸስተር ሲቲ ራሱ ቬሪፋይድ አካውንቱ ማለት ልጃችን ኢንተርናሽናል እንዲሆን ከዚህ በላይ ፍቅር እናሳየው። ይሄን ቪዲዮ በላይክ የስኬታማ ትዳር ሚስጥር እኔ ቆንጆ ታይ ብሬን ጨረሹ እንዳለ በእንቱ ነው። ጓደኛዬ እንዴት ነሽ? ደህና ነሽ? ኧረ በስመ አብ እንደየው አይነባል ካገባሽማ እንደየው አይነባል ነው እንዴ ቅቅ እኮ ነው የሚያረገኝ እየተሞገሰ የምፈልገውን በልቼ አበባ በየቀኑ ደስ አለ። ተይኝ እስቲ ብቻ በቃ እንደሱ አይነት ባል አግቢ በሲስተም ያረጋል እንደሱ አይነት ባል እንጂ አዎ በሲስተም ደስ አለው በቃ ጫማ ሁሉም ነገር ፋሽን መጣ አልፈኝ ታደስ አዎ ባወጣም አይከፋኝም ነው የሚለው። በቃ እንደየ አይነት ባል ሌላ የምትፈልገው ነገር አለ? ሌላ አይ የለማ እሺ ባይ እንግዲህ ጓደኛዬ የነገርኩሽን አደራ። ኦል ኢት ቴክስ ኢዝ ስሞል ኮምፕሊመንት። እሺ ለወንዶች እስቲ ሚስቶች ምናምን ይሄንን ምክር የምትሰሙ ከሆነ እኔ ልምከራችሁ፣ ፍቅረኛችሁን በሉት ባላችሁ እናንተ እሱ እየሰማ ኮምፕሊመንት እስቲ ስጡት። ከሌላ ሰው ፊት እሱን ኮምፕሊመንት ስጡት። በቃ እሱ እኮ መልካም ነው፣ እሱ ጥሩ ነው፣ እንዲያረግልኛል። ከዛ በኋላ እናንተ የምትፈልጉትን ሁሉ ነው የምልሽ፣ ደስ ብሎት ነው የሚያረግልሽ። እና በብልሃት መኖር ይባላል ይሄ። እሺ ዛሬ እስኪ ትንሽ ቁም ነገር እናወራ። እኔ አንደርስታንድ ካረኩት ነገር ማለት ነው እና ህይወቴ ላይም ከተፈጠረ ነገር ነው። አንተ ለራስህ አደላህ ማለት ለእግዚአብሔር አደላህ ማለት ነው። ምን ማለት እንደሆነ ልንገራችሁ። ሞቲቬሽኑ እንደቀጠለ ነው። 4 አመታት እኔ በህይወቴ በጣም ምንድነው የምትፈራው በባል ብቻዬን መሆን፣ ብቻዬን መቀመጥ፣ ብቻዬን መብላት፣ ብቻዬን መራመድ፣ ብቻዬን መኖር፣ ብቻዬን ማደር በጣም ነው የምፈራው። ብቻዬን ማሰብ ራሱ ከሰው ጋር ሆኜ ነው እንጂ ብቻዬን ካሰብኩ ራሴን እፈራዋለሁ። በጣም ራሴን አላውቀውም። ገባችሁ? ሙሉ ሐሳቤ ምንድነው? ወይኔ ያ ሰው እንዳይደብረው፣ ወይኔ ያ ሰው እንዳይከፋው፣ ለምንድነው እንደዚህ ሆነው ፊቱ እንደዚህ ሲል፣ ለምንድነው ፊቱ እንደዚህ የሆነ ያለው? ወይኔ ጉድ ያስከፋውት እንዴ፣ ወይኔ ያስጨነኩት እንዴ፣ ወይኔ እንደዚህ እናርግ፣ የሆነ ሰው እንደዚህ ሲል፣ እሺ የሆነ ሰው የሰው ሐሳብ የሰው ሁሉ ነገር የሰው ነው። ከኔ ምንም የሚመጣ ነገር የለም። 3 አመት ሙሉ እንደዛ ነው የሆንኩት። ያ ደግሞ በቃ በጣም ብዙ ዋጋ ነው ያስከፈለኝ። በጣም ብዙ ዋጋ ራሴን አረቆኛል። ከራሴ አራቀኝ ማለት ከእግዚአብሔር ራኩኝ ማለት ነው። እና እንዴት ወጣው? እግዚአብሔር ለካ አንተን ሲፈልግህ ብቻህን ያስቀርሃል። እዚህ ዓለም ላይ ሰው እንደሌለ ምንም ነገር እንደሌለ አንተና እሱ ብቻ ነው የምትተያዩት። እዚህ ዓለም ላይ አለኝ የምትለው ኩራትህ፣ ሰው፣ አቅምህ ሁሉ ነገር ይወሰዳል። አንተና
አንተ እሱ ራቁትህን ከሱ ጋር ብቻ ነው የምትተያዩት ፌስ ቱ ፌስ ገባ አለኝ ያልከው ሰው ባንክ አካውንት ውስጥ አለኝ ያልከው ገንዘብ መኪኔ ምናምን የምትለው የለም እሱና አንተ ብቻ ገባ ከዛ በኋላ እግዚአብሔር ቀጥታ ሊትራሊ እንደዚህ ነው የተያየ ነው እኔና እሱ አጠገብ ያሉኝ የምላቸው ነገሮች ሁሉ ተወሰዱ ኩራቴ ተወሰደ አለኝ ምለው ዝና ጠፋ እየደበዘዘ አየሁት ገንዘብ የለም ችግር ነው ህይወት የተሳካ ብዬ ቲክቶክ ክሬቲቭ አዋርድ አሸንፍ ያለው የለም ከባቹ ተረሳው ሊድራል ከዛ ሪዲም አገኘ ዘሪተርን በቃ ተመለሰ እኔና እሱ ብቻ አወራኝ በስርዓት እንዴት አወራኝ ፔንፉል ነው መንገዱ ህመም አለው ግን ከዛ ራስህን ከምታገኝበት ወይ የምትወጣው በዛ ብቻ ነው that's the only way በቃ እግዚአብሔር ብቻ ገባ እና እኔ ምን ተረዳሁኝ ጎበዝ እግዚአብሔር ለካ ያለው እዚህ ልባችን ውስጥ ነው እኛ ሌላ ቦታ እንፈልገዋለን ወይ እዛ ነው እዚህ ነው ኖ እውነት ነው እግዚአብሔር ቤተክርስቲያን ውስጥ ገዳም መስጊድ ይገኛል ሁሉም ቦታ አለ ግን ከምንም በላይ እግዚአብሔር አክብሮ የፈጠረው የሰራው እኛን ነው ልባችን ውስጥ ነው ያለው እግዚአብሔርን ማውራት ከፈለክ ልብህን አድምጠው ልብህ ያወራሃል እግዚአብሔር ውስጣችን ነው ያለው ገባ ውስጥህ ማለት አንተ ነህ ፋይናሊ በበርጠሚዮስ ሞቲቬት ተደረክ ካስቀደምክ እግዚአብሔር በፍቅር ይሞላሃል ሞቲቬት በበርጠሚዮስ ሰዎች ለምትወዳቸው ሰዎች ለእናትህ ለሚስትህ ለልጆች በቃ የምትወጣው ፍቅር አያልቅብህም ለምን አንተ መጀመሪያ ራስህን መርጠሃል ማለት እግዚአብሔርን መርጠሃል አይቷል እንዴ ሊንክ እንዳደረጋት በርጠሚዮስ እኔ እኮ አንተ ስትቀልድ ብቻ ነው ማቀህ እኮ ሰሞኑን ደግሞ በቃ ሲሪየስ መጫወት ጀምሯል ነጋሁን ማለት ነው ይኸውልህ 5 የስኬት ሚስጥሮች ምናምን ብሎ መጽሐፍ ያወጣል እሱን ደግሞ ፕሮሞት እናደርጋለን የታባቱ አይመችሽ ግን በጣም ዲፕ ምክር ነው የመከረን ደግሞ ትክክል ነው ለአክበረት አይፎን 17 ገዘውላት ሰርፕራይዝ ጎሽ እንዲህ ነው እንጂ ሰርፕራይዝ እንዴ ምን አትሉም እንዴ ልደቷን በአይፎን 7 ኧረ ምንድነው እዚህ የሚያንቧጭር ሰው የለም ኧረ አጠራኝም አዶና እኔ ልልህ ነበር ወንድሙ ወቸንደሙ እኔ ልልህ ነበርኩ አባቢሻ ያሊቆንጃ ቀን አይዞይ አቤት ያ በጣም ደስ የሚለው ኧረ አለቀሰ እናሳ የ280 ሺህ ብር ምናምን ስልክ እንዲህ ተደርጎ ተገጭቷት ሃፒ በርዝዴይ ገርም ባይሮ ለሷ ለሁለቱም ነው 17 ፕሮ ማክስ እስኪ ከፈት ያለው ማማሩ ደስ ስትሉ በቄት አባቱ ይታወጃል ወጣ ተደርጎ ወዬ ነው ባለፈው ሲስተሩን ማኖ ሄኖክ ሰርፕራይዝ አረገ እንዲህ ነው ሰርፕራይዝ ማድረግ እንኳን እኔ እህት አልኖረኝ ምን እንደዚህ አልኖረኝ እንዲህ አይፎን 7 ግዛ እኮ ነበር መባል ከየት መጥቶ ኩላሊቴን ሸጣለሁ ወይ አይፎን 7 በራ ጎበዝ በቃ አሁን እውነት እህት ካለ ወንድም ካለሽ እንደዚህ በቃ እንደ አዶናይ ወጥረሽ ሰርተሽ እንደዚህ እነሱ ሰርፕራይዝ ለማድረግ ያብቃሽ አሜን በይ እውነት እንዴት አመሸ ሰሞኑን ግን በሰላም ነው ዛሬም እኮ ጊዜ አጣሽ በቃ ከስራ ስትመለሽም ቁጭ ብለን ማውራት አንቺ እባክህን ዛሬ አጀምሬ ከባድ ቀን ያሳለፍኩት ጭንቅላቴ ሊፈነዳ ነው ከባድ ቀን ሁልጊዜ ከስራ ስትመጪ ከባድ ቀን ቆይ ምን እየሰራሽ ነው ወይስ ከኔ ጋር ጊዜ ማሳለፍ ሰልችቶሻል ማን ነው ደግሞ ስልክሽ ላይ ቴክስት የሚያደርገው ስቴሲ አምጪው ምንድነው ስልኬን አምጣ አንተ መቼ የምትረዳኝ አይችልም እንዳልኩት ሚስጥር አለሽ ማለት ነው ምን እየደበቅሽኝ ነው በቃ መረጃ ሚስጥር ትላለህ በየቀኑ ስራ ቦታና ከስራ ስወጣ የሚደርስብኝ ጾታዊ ትንኮሳ ታውቃለህ በስራ ሰዓት ይሄንን ካላደረክ ስራ አሰርም የተባልኩ የሚደርስብኝ ጫና ታውቃለህ ቤተሰቤን በችግር ምክንያት ላለመበተን ነው አንገቴን ደፍቼ እየሰራለሁ እኔን ማስተካከል ያለብህ አንተ አይደለም ለምን እንደዚህ ትሆኛለሽ ከማለት በፊት ስራ ቦታና መንገድ ላይ ምን ገጥሞሻል ብለህ ጠይቀኝ ታውቃለህ ሴቶች ዝም የሚሉት ደካሞች ስለሆኑ አይደለም ማህበረሰቡ ስለሚፈርድብን እንጂ
ይቅርታ፣ እኔ ውጭ ያለውን ጫና ሳልረዳ አንቺ መናገር ስህተት ነበር። ሳም ሴቶች ከውጭ የሚደርስባቸውን ጥቃትና ጫና ብቻ ሳይሆን ከቅርብ ሰዎች የሚመጣውንም ጥርጣሬ ጭምር ነው በዝምታ የሚዋጉት። አትውቀሰኝ፣ እኔንም ጠብቀኝ እንጂ። እና ባልኮን እንደ መስሪያ ቤትም ሆነ ውጪ ምንድነው እንደ የባልነት እንትንህን ተወጣ እንጂ አባቢሻ ማንም ሰው ሴትን ልጅ መናገር የለበትም። እውነት እኔ በጣም ሚዲያ ላይ እንደ ትሬንድ ተደርጎ እየታለፈ ያለ ነገር ነው። እንደ ቀላል ነገር በቃ ምንድነው እንደዚህ የሚሆነው? በጣም ፈርምሊ ማለት ነው የሆነ ውሳኔ መስጠት አለበት። እውነት ሁሉ ጊዜ እየተጮኸ እንደዚህ ጸጥ ብሎ አንድ ሰሞን አይነፋም። በቃ መስተካከል አለበት። ለእህቶቻችን ለህፃናቶች ሁሉ ጊዜም ቢሆን ድምጽና ከለላ መሆን አለብን። እውነት ልጅ ዳውድ የኔ ነው። ልጅ ዳውድ በእናትህ ተናበዝልኝ። ወደዱሽ እኮ እንዳለ ልጅ ዳውድ ፍቅርሽ ጠናባቸው። ኧረ ሰላም ተስፋዬም ትደውላለች። እንዴት ነው ሚስጥሩ? ምንድነው እንደዚህ ቺኮች የከበቡ ዳውድ? እንደ ዳውድ ተወዳጅ አርጋችሁ እስቲ ሱስ ያደህያ ላይ ያደህ የሚለውን ነገር አብረን ያለን። እሺ አንዴ ነሽ ለተካሪፉ አምጥተሽ ያንቺ ደረጃ ቴንክ ዩ 50 ብር ያዡ። አቤል ምርቃና ያው ምርቅን ሩብ ነገር እስቲ ሩብ ይጎላል አመጣለሁ። ችግር ግማሽ ነገር እስቲ ችግር የለም። አንድ ላይ ሰጥሻለሁ። ባለፈውም አንድ ላይ ሰጥሻለሁ። አጎቴ እንትን ወይኔ አወለቀ አመቻቻችን የለውዝ እንትን በላ ምንድነው ዛሬም ሳትይዝ መጣ። እቁብ ሲወጣ ሰጣለሁ። የምን እቁብ ነው? ሱስ ያደህያል። ትክክል፣ በደንብ ነው የሚያደህየው። መማሪያውም ደግሞ ይሄ ነው። እሺ ያረዳ ልጆች። ለማንኛውም ለዛሬ ስኩላች ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።